እሺ ሰዎች ፊልሙን ከመጀመራችን በፊት ቀለል አድርጋችሁ ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ ጀምሩት። ታሪኩ የሚጀምረው በ1973 ፓሪስ ከተማ ውስጥ ነው። ፊሊፕ በዚያን ጊዜ ጎዳና ላይ ትርኢት አቅራቢ ነበር። ነገር ግን የሥራ ፍቃድ ባለመያዙ ምክንያት ከፖሊሶች ጋር ይሯሯጥ ነበር። አንድ ቀን ከተመልካቾች መካከል አንዲት ልጅ የሰጠችውን ጠንካራ ከረሜላ በትርኢቱ መሃል ስነክሰው ጥርሱ ተሰበረ። ወደ ጥርስ ሐኪም ቤት በሄደበት ወቅት ገና ተሰርተው ያላለቁ የኒውዮርክ የትዊን ታወር ሕንፃዎችን የሚያሳይ መጽሔት አየ። በድንገት ተስጦና ፍላጎቱ በአንድ ነጥብ ላይ ተገናኙ። ህልሙም ተወለደ። ገጹን ቀዶ ወሰደው። ታሪኩ ወደ ኋላ ተመልሶ ፊሊፕ ገና በልጅነቱ ሰርከስ ላይ በገመድ የሚራመዱ ሰዎችን አይቶ እንዴት እንደተመሰጠ ያሳያል። አባቱ ባይደግፈውም ፊሊፕ በቤቱ ውስጥ ገመድ ዘርግቶ በመለማመድ ድንቅ በገመድ ላይ የመራመድ ተስጦ እንዳለው አረጋገጠ። ፊሊፕ አዋቂ በሆነ ጊዜ በድብቅ ወደ ሰርከስ ድንኳን በመግባት በገመድ ላይ ለመራመድ ሞከረ። ነገር ግን የሰርከሱ ባለቤት ፓፓ ሩዲ እጅ ከፍንጅ ያዘው። ሊያባርረው ሲሞክር ፊሊፕ በአቅራቢያው ያሉ ዕቃዎችን አንስቶ በማስማማት ተስጦውን አሳየው። ሩዲ በልጁ ብቃት ተደንቆ ሊረዳው ወሰነ። ይሁን እንጂ ሩዲ በሰርከስ ውስጥ እንዲሰራ ቢጠይቀውም ፊሊፕ እኔ የሰርከስ ቀልደኛ ሳልሆን ከፍ ያለ ጥበብ ያለኝ አርቲስት ነኝ በማለት ተጣልተው ተለያዩ። ፊሊፕ ፊልሙን ለማሳካት ቤተሰቦቹንና ቤቱን ትቶ ወደ ፓሪስ አመራ። በዚያም ሃኒ የተባለች ቆንጆ ድምፃዊት መንገድ ላይ ሲዘፍን አገኛት። መጀመሪያ ታዳሚዎቿን በመቀማቱ ተጣልተው የነበረ ቢሆንም ፊሊፕ በትህትናውና በንግግር ችሎታው ልቧን አሸነፈው። ሃኒ የፊሊፕን የትዊን ታወር ህልም ስትሰማ በሀሳቡ ተስማማች። የመጀመሪያዋ የሥራ ተባባሪውም ሆነች። ብዙም ሳይቆይ ፍቅረኛሞች ሆኑ። በመቀጠልም ፊሊፕ ዢን ሉዊ የተባለ ፎቶግራፍ አንሺ አገኘ። እሱም ሁለተኛው ረዳት በመሆን ተቀላቀላቸው። ፊሊፕ አዳዲስ ረዳቶችን ማፍራቱን ቀጥሏል። ዢን ሉዊ የተባለው ፎቶግራፍ አንሺ የፊሊፕ ሁለተኛ ረዳት ሆነ። እሱም ቀስት በመተኮስ ረገድ የተካነ ስለነበር ገመዱን ከአንድ ህንፃ ወደ ሌላኛው ለመወርወር ወሳኝ ሰው ነበር። ፊሊፕ ልምምድ ሲያደርግ ገመዱ ተበጥሶ ቢወድቅም ተስፋ አልቆረጠም። ወደ ፓፓ ሩዲ ተመልሶ ክፍያ በመፈጸም ልምምዱን ቀጠለ። የመጀመሪያው ይፋዊ ትርኢቱ በፈረንሳይ በኩሬ ላይ ነበር። ነገር ግን አሳ አጥማጆች መመጮ ትኩረቱን ስለበተኑ ወደ ኩሬው ውስጥ ወደቀ። ይህ ውድቀት ግን ይበልጥ አበረታታው። ቀጥሎም በታዋቂው የኖትራዴም ቤተክርስቲያን ጫፎች መካከል በድብቅ ገመድ ዘርግቶ ተራመደ። ተሳክቶለት ቦርድን በፖሊስ ተያዘ። ፊሊፕ የፈረንሳይ ህዝብ ጥበቡን ባለመረዳቱ ተበሳጨ። በዚያን ጊዜ ሃኒ የትዊን ታወርስ ፎቶ ስታሳየው እንደ ምልክት ቆጥሮት ወዲያውኑ ወደ ኒውዮርክ ተጓዙ። ወደ ኒውዮርክ ደረሱና 110 ፎቅ ያለውን ግዙፍ ህንፃ በአካል ሲያዩት ፊሊፕ ደነገጠ። ወደ ህንፃው ጫፍ ወጥቶ ወደ ታች ሲመለከት መሬቱ በጣም ርቆ ታየው። በዚያ ቅጽበት ድፍረቱ ተማቶ ይህ በፍጹም የማይቻል ነገር ነው ብሎ ለራሱ አሰበ። ፊሊፕ ተስፋ ሳይቆርጥ ሶስተኛው ረዳቱን ጄፊን ሂሳብን ብቻ የሚረዳ የጂኦሜትር መምህር በቡድኑ ውስጥ ተካተተ። ፓፓ ሩዲ የህንፃው ከፍታ እጅግ በጣም አደገኛ ስለሆነ ፊሊፕ መከላከያ ቀበቶ እንድጠቀም ብለምነውም ፊሊፕ ግን ይሄ የፈሪነት ተግባር ነው፣ የጥበቤን ትርጉም ያጠፋዋል በማለት እምቢ አለው። ሩዲ የልጁን ቆራጥነት አይቶ ክፍያውን በሙሉ መለሰለትና እንድሳካለት ተመኘለት። ቪዲዮን እስከዚህ ካያችሁ ወዳችሁታል። ላይክ እና ሰብስክራይብ ማድረግ አትርሱ። ቡድኑ ለነሐሴ 6 ቀን 1974 ታላቁን ኦፕሬሽን ለማከናወን ቀጠሮ ያዘ። ፊሊፕ ልዩ ልዩ ማንነቶችን በመላበስ በድብቅ ህንፃ ውስጥ የገባ ልኬቶችንና ጥበቃዎችን ማጥናት ጀመረ። አንድ ቀን ግን እንደ አርኪቴክት መስሎ ሲሰልል በድንገት አንድ ትልቅ ምስማር እግሩ ወጋው። እግሩ ክፉኛ ቢቆስልም ወደ ሐኪም ቤት አልሄደም፣ ምክንያቱም ዓላማው ከህመሙ በላይ ነበር። ፊሊፕ እግሩ ቢቆስልም በምርኩዝ የታገዘ ዝግጅቱን ቀጠለ። በዚህ መሃል በህንፃው 82ኛ ፎቅ ላይ የሚሰራውን ባሪ ግሪን ሃውንስን አገኘ። ባሪም የፊሊፕን ድፍረት በማድነቅ የውስጥ ሰው በመሆን ተባባሪ ሆነ። በመቀጠልም ጆን ፒየር፣ አልበርት እና ዴቪድ የተባሉ ተጨማሪ ረዳቶች ቡድኑን ተቀላቀሉት። ቀጠሮ ቀን ሲቃረብ ፊሊፕ በጭንቀት ምክንያት አእምሮን የሳተ ይመስል ነበር። በመጨረሻም ነሐሴ 6 ቀን ደረሰ። ፊሊፕና ቡድኑ እንደ ዕቃ አቅራቢዎች በመምሰል ገመዶቹን ይዘው ወደ ደቡብ ታወር ገቡ። ፖሊሶቹ ለጥቂት ቢያስቆማቸውም ማለፍ ቻለ። ነገር ግን ወደ ሊፍት ሲቃረቡ ሌላ ችግር ገጠመው።
ገጠማቸው። ፊሊፕ እና ጄፍ ዕቃቸውን ይዘው ጫፍ ላይ ቢደርሱም በጠባቂዎች ድምፅ ምክንያት በአንድ የጨርቅ ሸራ ውስጥ ተደብቀው ለሰዓታት መቆየት ነበረባቸው። ጄፍ በፍርሃት ሲንቀጠቀጥ፣ ፊሊፕ ግን በጭንቀቱ ብዛት የተለያዩ ነገሮችን ማየት ጀምሮ ነበር። በመጨረሻም ጠባቂው ሲሄድ ወደ ጣሪያ ወጡ። በሌላ ህንፃ ላይ የነበረው ዢን ሉዊ ቀስቱን ተኮሰ። ፊሊፕ ቀስቱን ድምፅ ስለሰማ ገመዱን ለማግኘት ልብሱን አውልቆ እስከ መዝለል ደረሰ። እንደ እድል ሆኖ ቀስቱን ከጫፍ ላይ ተንጠልጥሎ አገኘው። ገመዱን ሲዘረጉ ሌላ ጠባቂ ቢመጣም በፒዛ ጥሪ ምክንያት ተረፉ። በመሃል አልበርት ተስፋ ቆርጦ ልተዋቸው ቢሞክርም ፊሊፕ አሳመነው። ገመዱ ተዘርግቶ ሊያልቅ ሲል አንድ ምስጢራዊ እንግዳ ብቅ ብሎ ፊሊፕን በአድናቆት አይቶት ሄደ። አሁን ሁሉም ነገር ተዘጋጅቷል። ፊሊፕ ልብሱን ለብሶ ወደ ገመዱ አመራ። ፊሊፕ ልብሱን ሲቀይር ጥቁር ቲሸርት ከህንፃው ጫፍ ወደ ታች ወደቀ። ከታች ሆና የምትከታተለውን አኒ ፊሊፕ ወደቀ መስሏት ደንግጣ ነበር። ልብሱ መሆኑን ስታግን ተነፈሰች። ፊሊፕ በውስጥ ሸሚዝ ብቻ መራመድ ባይፈልግም ሰዓቱ ስለደረሰ በድፍረት እግሩን ገመዱ ላይ አሳረፈው። ሚዛን መጠበቂያውን ዘንጉን ይዞ በ400 ሜትር ከፍታ ላይ ጉዞውን ጀመረ። ከታች ያሉት ኒውዮርካውያን በአድናቆትና በጭንቀት ቀና ብለው ይመለከቱት ጀመር። ፊሊፕ በመጀመሪያው ዙር አጠናቆ ሰሜን ህንፃ ላይ ደረሰ። ነገር ግን ገና ገመዱ አልጠገብኩም የሚል መሰለው። ወደ ደቡብ ህንፃ ተመለሰ። ፖሊሶች ጣሪያው ላይ ጓደኞቹን ቢይዙም ፊሊፕ ግን በገመዱ ላይ እየተንጋለለና እየደነሰ ፖሊሶቹን ያሾፍባቸው ነበር። እንዲያውም አንዲት ወፍ በላዩ ላይ ስትበር እንኳን አልደነገጠም። በመጨረሻም በድል አድራጊነት ወደ ፖሊሶች ተመልሶ ራሱን አሳልፎ ሰጠ። የፊሊፕ ጀብድ በመላው ዓለም የመገናኛ ብዙሃን አርዕስት ሆነ። የህንፃው ግንባታ ሰራተኞችና ፖሊሶች ሳይቀሩ አጨበጨቡለት። ፓፓ ሩዲን በልጁ ኮራ። ዳኛው ፊሊፕን በነፃ እንዲያሰናብቱት የወሰኑት አንድ ቅድመ ሁኔታ ብቻ አስቀምጠው ነው። ይህም በሴንትራል ፓርክ ለህፃናትና ለቤተሰቦች ነፃ የገመድ ላይ ትርኢት እንዲያሳይ ነበር። ፊሊፕም ይህንን በደስታ አደረገ። ፊሊፕ በኒውዮርክ ለመኖር ወሰነ። ነገር ግን ፍቅረኛው አኒ የራሷን ህልም ለመከተል ወደ ፈረንሳይ ተመለሰች። ለፊሊፕ የተሰጠው ትልቁ ስጦታ ግን ወደ ህንፃው ጫፍ በማንኛውም ጊዜ እንዲወጣ የሚያስችል የክብር ፍቃድ ነበር። የሚገርመው ግን በፍቃዱ ላይ የነበረው የማብቂያው ቀን ተሰርዞ በምትኩ ለዘላለም የሚል ቃል ተጻፈበት። ፊልሙ የሚያበቃው አሁን በታሪክ የማይገኙትን የትዊን ታወርስ ህንፃዎችን በሚያሳይ የመጨረሻ ምስል ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳረሱ። ይመቻችሁ። ቻው።